ትላልቅ ነገር ነው እኩል ላይ የሚቀመጡልን ፍቅርና ሃይማኖት በጣም ከባድ ነው። እንዳለፍክ ነግረኸኛል እና ይህንን ነገር መተው ከባድ ነው። ሰላም ፋሚሊዎች እንዴት ናቸው? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ እንግዲህ የተገኘሁበት ቦታ እናንተም የምትመኙት የምትወዱት ብዙዎቻችሁ ደጃ ለመድረስ ጸሎትና ብዙ ነገር የምታደርጉበት ቦታ ላይ ነው እየሄድን ያለ ነው እና ጆ በዚህ አጋጣሚ በጣም ነው የማመሰግነው። በሱ ጉትጎታ እኔም ሀሳቤ ላይ ነበሩና ለመናገር ከሆነ ፋሚሊዎች ብዙ ጊዜ ይሉኝ ነበረ ስውሯ ማርያም ሂጂ ጸበል ተጠመቂ ምናምን ይሉኝ ነበረ። ብዙዎቻችሁ በእምነት ጠንካራ እንደሆን ትፈልጉ ነበርና ያንን ነገር ለማድረግ ደግሞ ዛሬ ሀብዬ ጀምሬያለሁ በጆ ጉትጎታም ቢሆን ያው እንግዲህ ነን ለመናገር ከሆነ ማታ ስደውልልኝ አላመንኩኝም ነበር። ይሆናል አይደለ እንሄዳለን እያለን ትንሽ ገፋ አድርገን ነው በዝግጅት ምንሄድ ነበር የመሰለኝና በችኮላ ነበር ግን ይሄም ነው ያው ምን ይሳነዋል። ሁሉም ነገር የሚሆነው ሳናስበው የሚሆነውም ነገር አንዳንድ ጊዜ ለበጎ ነው ይባላልና ለበጎ የሚሆኑት ነገሮች በሙሉ ደስ ይላሉ። ዛሬ እንግዲህ ወደ ስውሯ ማርያም እየሄድና እኔ እውነት ለመናገር ከሆነ በጣም ደስ ብሎኛል ፋሚሊዎች ከሚባለው በላይ ማለት ነውና ደጃ ደርሼ በውስጥ ያሉትን ነገሮች ታውቃላችሁ እናንተም ፋሚሊዎች ናችሁና እሷም ታውቃለች ያንን ነገር በሙሉ ላዋያት ሁሉንም ነገር ያው ከሚባለው በላይ ታውቃላችሁ ያለሁበትን ሁኔታ እና ከዛ ሁኔታ ለመውጣት ስላገዝከኝ በጣም ነው የማመሰግነው። ሁኔታዎችን እዛ ነው ያቸው ይሻላል ፋሚሊዎች። እናንተም እንግዲህ ማለት እርግጠኛ ነኝ እንደምትደሰቱ ባለሙሉ እምነት ነኝ እዚህ ነገር ላይ ማለት ነውና ሁላችንም ብንሆን እዚህ ለመድረስ እናንተም ደጃ ለመድረስ ያብቃችሁ፣ እኔም ደጃ ለመድረስ ያብቃኝና ደግሞ በመንገድ መሀል ያው ለእናንተም ላሳያችሁ እናንተም ደስ ስለሚላችሁ እኔም ደግሞ ደጃ ሲደርስ የእናንተም ፍላጎት የኔም ፍላጎት ስለነበረና ስለምሄድ ነው ያበራውላችሁና ፋሚሊዎች አብራችሁን ሁኑና ጉዞውን እንቀጥላለን። አብራችሁን እንግዲህ ፋሚሊዎች ወደ ስውሯ ማርያም እየሄድን ነው። ለመናገር ከሆነ በጣም ደስ ብሎኛል ከሚባለው በላይ እና በሰላም ደርሰን እንግዲህ ደጇን ለመሳለም ያብቃን፣ እናንተንም ያብቃችሁ። ያው እንግዳ ቤተሰቦችን በዚህ ፍላጎታቸው ነበር በጣም ስትሉኝ ነበረ ብዙዎቻችሁ እና ምክራችሁን ሰምቻለሁ። እንግዲህ አሁን ደግሞ በጆ ጉዞታ ለመሄድ ወስነናል። ለመናገር ከሆነ እንዲያቅደንበት ምናምን ነገር አይደለም። በቃ እኔ ትንሽ ምናምን ነገር ብሎኝ ወደ የወሰንነው ውሳኔ ነው እና ካለንበት ነገር አንጻር ደግሞ ሰላም ወደ ሚሰጥ ቦታ መሄድ ማለት መታደል ነውና ፋሚሊዎች እናንተም ለደጃ ያብቃችሁ፣ እኛም ለደጃ ታብቃን። እንደርሳለን። አብራችሁ ነው ወደፊት ለሳክስ ግን ከዛ ሁሉ ሰው አንድ ሰው ሻይ እኮ
እንደርሳለን እንደ ጌታ ፍቃድ ተስፋ እናደርጋለን። በነገራችን ዛሬ ያው እንግዲህ ፋሚሊዎች ከብዙ በኋላ ደርሰናል። እውነት ለመናገር ከሆነ በጣም ስሜታዊ እየሆንኩ ያለሁበት ሰዓት ላይ ነው። እውነት ለመናገር ከሆነና ፋሚሊዎች ፊት ለፊት እያየኋት ነው ያለሁትና እውነት ደጃ በቃለሁ ብዬ አንድም ቀን አስቤ አላውቅም ነበረ። የእውነት ሀሳቡ አለ ያው ታውቃለህ፣ ግን ያው እንደዚህ ደግሞ በቶሎ ይሆናል ብሎ ማሰብ ራሱ ትንሽ ይከብዳል። ንፋሱ በጣም ነው ባይዘኝ ፋሚሊዎች ከባድ ነውና ቢታሰር ይሻላል መሰለኛ። አንደኛ እውነት ለመናገር በጣም ደስ የሚለው ጉዞ ምናምን ነገር ሰው ፍቅሩ ሁሉም ነገር በጣም ደስ የሚለው እውነት ለመናገር ከሆነና ከሚባለው በላይ ደስ ይል ነበር ፋሚሊዎች ከሚባለው በላይ ማለት ነውና አሁን ራሱ ፊት ለፊት እያየኋት ነው እና ወደ እሷ እንደሚሄድ ሳስበው በጣም ከባድ ነው ለኔ። ትንሽ ያው ታውቃላችሁ ካሳለፍኩት ነው ነገር አንጻር ምናምን ነገር በጣም ከባድ ነው። እንደዚህ ተብሎ የሚወራ ምናምን ነገር አይደለም እና አንተም ታውቀዋለህ ብዬ አስባለሁ። እና ጆ ሳላመሰግን አላልፍም። ጉዝጎታ ባይኖረው ኖሮ ወደዚህ ቦታ መምጣት ለኔ ትንሽ ከባድ ነው ማለት ያው አንዱን ስለ አንዱ ስለሆነ ሁሉንም ነገር ጥሎ መምጣት ደግሞ ከባድ ነው ማለት ይሄ እንዲህ ብለህ የምታወራ አይነት ነገር አይደለም እና አላቅም ምን ተስዬ ራሱ እንደሚሄድ አላቅም። ድጋሜ ደጅሽ አብቂ ነው ምላት ወይ አላቅም። ግን ሁሉም ነገር በልብ ነው ይባላል እና እውነት ለመናገር ደስ ብሎኛል በጣም ፋሚሊዎች ከምነግራችሁ በላይ ማለት ነው። በጣም ነው ደስ ያለኝና ቦታው ላይ እንደተገኘው ሳስበው ራሱ ሌላ ደስተኛ እየሆንኩኝ የእውነቴን ነው የእምነት ህልም ነው ወይስ የምር ነው ምናምን ነገር አይጠንክር ያለው ማለት ነው እያልኩኝ ያለሁትኝና ጆ የጥንካሬም አንዱ መሰረት አንተ ነው ለመናገር ከሆነ ነው። እዚህ ቦታ ላይ እንዲሄድ ከጎኔ ሆነ ስደግፈኝ ነበረ ምን ስትል ነበረ እና በጣም ነው ማመሰግነው። በዚህ አጋጣሚ የእውነት እንድታመሰግኝኝ እኮ አልፈልግም። መሆን ያለበት ነገር ነው እየሆነ ያለው። እንዴት ፈጣሪ እንዲሆን ፈቀደ ሆነ እንጂ እኔ ያለ ድንገት ፈጣሪ በእኔ ላይ አድሮም ሊሆን ይችላል ይዞሽ የመጣው ብለን ተስፋ እናደርጋለን። የምር እንደዚህ ማመስገን መመሰጋገን ያለብን አይመስለኝም። ያው ጓደኛ ማመስገን አልወድም እኔ እውነቱን ስነግርህ፣ ግን ደግሞ ያደረግልኝ ነገር ትልቅ ነውና ለዛ ነው እያመሰገንኩ ያለሁትኝና እንግዲህ መኪናችን ሄዳለች እንዳጠፋብን በደንብ ታርጓ መያዝ አለብን ፋሚሊዎች ነን ለመናገር ከሆነና አሁን እየሄድን እንትን ብንል አይሻልም? እንሂድና እኔ ራሱ በጣም ነው የቸኮልኩት እውነት ለመናገር ከሆነ እኔም በጣም ፋሚሊዎች እንግዲህ እናንተም እንግዲህ ይሄን ካሜራ በሮላችሁ እናንተም እዛ ያላችሁ ያለ እንዲሰማችሁ በልባችሁ ያለውን ጸሎት በሙሉ እንድትጸልዩ የልባችሁን መሻት እንድትፈጽምላችሁ ለእናንተም ለእኔም እኔም ጸሎት አድርጋለሁ። ለእናንተም ለእኔም እናንተ ጸሎት አድርጉ። ፋሚሊዎች እንግዲህ ሁላችንም ደስ ብሎናል ብዬ አስባለሁ። እንሂድ በቃ በጣም ያምሩ ነገራችን ስሜት አለ። ሲሪየስ የምራስ ስሜት አለ። ተሸረገለ እንደ በሮና ፖስት ቦታው ራሱ በጣም ሲጀምር ዛሽ ጋር ነው ትንሽ ይከብዳል። በጣም ያምሩ ደስ ብሎኛል። የሆነት በጣም እንደዚህ አይነት ቦታ መታደል ብቻ መመረጥ ያስፈልገዋል። እንዴ ምን መጣው እኮ ስውራ ማርያም ማለት እኔ ፋሚሊዎች ግን ለመናገር ከሆነ ኮሜንታችሁ ምናምን ነገር ችላውየው ምናምን ነገር አልነበረም። እውነት ለመናገር ከሆነ በጣም መሄድ ፈልግ ነበር፣ ግን ያው ሁኔታዎቹ ያሉት አጠገቤ የነበሩት ነገሮች ምናምን ነገር ቶሎ እንዳልወስን ያደርጉኛል። በቃ ተነስቼ እንዲሄድ ምናምን ነገር እንትን ጉትጎታ እፈልጋለሁ። ተረዳኸኝ? ከላይ ተነሽ እንሂድ የሚለኝ ሲኖር ጥሩ ነው ሁሉም ነገር ላይ እና ነን ለመናገር ከሆነ ፈጣሪ ባርኮኛል በጓደኞች በወንድሞች ምናምን ነገር፣ ግን ያው በሃይማኖት አንድ ስላልሆነ እንደዚህ አይነት ቦታ ላይ እንዲመጡ ማለት አዎ ትንሽ ያው እንትን ይልሃል እና እነሱም ይደግፉኛል። ሂጂ ሂያ ምናምን ብቻ አንስቶን ደግሞ ከባድ ነው እንደዚህ አይነት ነገርና
አሁንም ላመሰግን አይደል? አመስግኝ፣ ችግር የለውም። እኔ መልስልሻለሁ። ምስጋና ልጸልይልኝ ነው። ምን ብለህ ትጸልይልኛለህ? ጠብቅልኝ፣ ሌላ ምንም አለ? ጠብቅልኝ ብቻ እና ያው የውስጥሽን እንዲሰማሽ ፈጣሪ ማለት የምትፈልጊ ምኞትሽ በሙሉ እንዲሳካልሽ ይፈልጋል። ደስተኛ ሆነሽ ቀሪ ዘመንሽ እንድትኖር ይፈልጋል። እና በቃ ጸሎቴ እንደዛ ነው ሊሆን ይችላል። ሀገራችንን ሰላም ያደርግልን። የተዘራ ይብቀል ነው የሚባለው። ምን በጣም ነው የምመርቀው። አረጀሽ እንዴ? ያ አላረጀሁም፣ በጣም ገና ነኝ። ፋሚሊዎቻ አይመስልም። አመራረቅ ብዙ ጊዜ ስመርቅ ነው የምንነገር እንደ አሮጊቶች ነው የምመርቀው እና ደስ ይለኛል እሱ ምርቃት። እኔ እሱን ነው የምወደው። ኖርማል መልካም ምኞቶች አያስደስቱኝም። ምርቃት ነው የበለጠ ያስደስተኝ። የማስመሰል ስለሆነች የማስመሰል ሆናለች እኮ በቃ እኔ ደስ የሚለኝን እኮ ነው የምልህ። አሁን እኔ ደስ የሚለኝ ምርቃት ደስ ይለኝ። አሁን በዚህ መልካም ምኞት ተብሎ ከሚወሩ ወሬዎች ምርቃት የበለጠ መልካም ምኞት ነው። ገና መሰለሽ አንዳንዴ ምርቃቶቻችን ራሱ የማስመሰል ሆኑና አሁን እኔ ማንም ሰው ህፃን ልጅ ሁላ እሱ ነው የምልህ። አሁን እኔ በዚህ ወር ውስጥ ካሳለፍኩት ነገር አንጻር ስውሯ ማርያም መጣለው ብዬ ጭራሽ ነው ማላስበው ነው የምልክ። በቃ ድንገት አጠገቤ ደብር እያለ ቤተክርስቲያን ሄጂ ልጸልይ እችላለሁ ምን እላለሁኝ እንጂ እንደዚህ ገዳማትና ምን ነገር ምኞት እኮ አለ ሁሉም ጋራ። እውነት ፋሚሊዎች ይሄ ነገር እናንተም ጋር ካለ በቃ ነገ ሄዳለሁ ዛሬ ሄዳለሁ ምናምን ነገር እያልክ የሆነ ሳታውቀው አመት ተቆጥሯል፣ ሳታውቀው ወራት ተቆጥሯል። እኔ ራሱ ስውሯ ማርያም እንሂድ ካሉኝ ቤተሰቦች ራሱ በጣም ይሉኝ ነበር። ስውሯ ማርያም እንጂ ሰሚሽ ኪዳነ ምሕረት እንጂ ምናምን ይሉኝ ነበርና እነሱ ራሱ በሚሉኝ ጉትጎታ ነው የምልክ። እነሱ ራሱ በሚሉኝ ነገር ገና በጉትጎታ የምነሳ ብሆን ኖሮ ነው የምልህ ድሮ ነበር እሄዳለሁ ካሰብኩኝ ነው የምልህ። ግን እሷ ደጇ ላይ የምታበቃበትን ቀን አታውቀውም። መቼ ምን እንደሚሆን አታውቅም። ምን እንደሚፈጠርም አታውቅም። እሄዳለሁ እያልክም መሞት አለ፣ ንስሐ እገባለሁ እያልክም እንትን ማለት አለ አይደለ? ገብቻለሁ። ንስሐ ገብተሃል? በዚህ ላስገባሽ ነው እንግዲህ የፈጣሪ ፍቃድ ከሆነ በዚህ ንስሐ ማስገብቼሽ ደስተኛ ሆነሽ እንድትመለሽ ነው የምፈልገው ከእግዚአብሔር ጋር። ከዚህ በኋላማ በቃ መሸሽ የለም እኮ ደረሰን። ያው በሱ ፍቃድ ደርሰናል። እውነት ለመናገር ከሆነ ገና እንዲህ ሲታይ ራሱ ፋሚሊዎች በጣም ነው ማለት የሆነ የሚሰማ ስሜት አለ። ማርያም የምላቸው የሆነ ከባድ የሆነ ማለት ነው እና በጣም ከባድ ነው ለመናገር ከሆነ ከሚባለው በላይ አይደለ? ቢሆንም እንደ እግዚአብሔር ፍቃድ ደርሰናል። በጣም ድንግጥ ያደርጋል ስታየው ራሱ ገና የሆነ ልብ ላይ የሚሰማ ስሜት አለ። ወይ ፈጣሪ የሁሉንም ጸሎት ይስማ። መብራን ተስማችሁ እናንተንም ፋሚሊዎች በውስጣችሁ ያለውን ጭንቀት መጠበቅ ሁሉንም ነገር ያሉትን ነገሮች በሙሉ በውስጣችሁ ያሉትን ፈጣሪ ይስማችሁ እምላችሁና አብራችሁ ነው። እሸቱ ለህፃን ታዋቂ የሚሆን ልዩ ለቤተሰብ ቤተክስ ያለበት ለህፃን ታዋቂ እሸቱ ለህፃን ታዋቂ የሚሆን ልዩ ለቤተሰብ ቤተክስ ያለበት ለህፃን ታዋቂ ያው እንግዲህ ፋሚሊዎች እውነት ለመናገር ከሆነ እኔ ዳገቱን አልቻልኩትም ነበረ ማለት አይመስልም እንደዚህ ምናምን ዳገት ያለው ምናምን ነገር ግን በጣም ነው ዳገት ያለቻትና በሯ ጋር ልደርስ ስል በጣም ነው የደከመኝና ፋሚሊዎች በደንብ ብርታት የሚሆናችሁ ሰው ይዛችሁ ብትመጡ ቆንጆ ነው አይደል? አለበዚያ አይሆንም። ከባድ ነው በጣም እውነት ለመናገር ከሆነ ከምነግራችሁ በላይ በጣም ከባድ ነውና
ግን ደስ ይላል። ሁሉም ነገር በጣም ነው ደስ የሚለው ከምነግራችሁ በላይ እንደዚህ ከሚታየው ነገር በላይ ደግሞ በጣም ደስ ይላል እና እዚህ መምጣቴን ራሱ ሁሉም ድረስ ማመን ከብዶኛል። ጆም ጸጉሩን ተቆርጦ ምናምን ነገር የመጣው በጣም ዝግጅት አድርገህበታል። እኔ ነኝ እንዳልዘጋጅ ያደረገኝ። ተነሽ ነው ውጪ ነው ያልከኝ። አንተ ነው እኮ ማለት እዚህ ስመጣ እንደዛው ነው መምጣት አልፈለኩም። አንደኛ፣ ሁለተኛ ደግሞ ላንቺም እንደዛው ነው መምጣት ትንሽ ይደብርሻል ብዬ ስላሰብኩት፣ በነገራችን ላይ ትንሽ ስለተቆረጥኩ ነው መሰለኝ ፀሐይዋ ግንባሬ በደንብ ፀሐይዋ አይቻልም ለመናገር ከሆነ መንገዱ ትንሽ ያደክማል። ከዛ በኋላ በሌሊት ነው የወጣነው። በጣም በሌሊት ነው 11 ሰዓት እኮ የወጣነው። ግን በቃ ድካሙ ምናምን የሚባለውን ነገር በሙሉ እዚህ ጋር ሲደርሱ ሙሉ ለሙሉ ነው የምትረሱት ፋሚሊዎች ነው ለመናገር ከሆነ። ቦታው ገና እንትን ነው የሚመስለው የሆነ ታቦት የሚወጣ ምናምን የሚመስለው እንጂ ኖርማል ቀን አይመስልም ፋሚሊዎች። የሰው ብዛት ያለው ሰው ምናምን ነገር እኔ ወጣቷ እንደዚህ የደከመኝ ምርኩዝ ይዘው ራሱ የሚወጡ ሳይ ምን ያህል ጥንካሬ እንዳላቸው ምናምን ነገር በጣም ታያለህ። አንዳንድ ጊዜ ስንፍና ከመጠን በላይ ያለፈ ነው እውነት ለመናገር ከሆነና እያየነው ሰው ምን ያህል ጥንካሬ እንዳለው እኔ እዚህ መጥቼ ዳገሳ እንኳን ለመውጣት ምን ያህል ከባድ እንደሆነብኝ እኔ ነኝ የማውቀውና እውነት ለመናገር ከሆነ በጣም በጣም ነው ደስ የሚለው ቦታው። ስውራ ሁሉም ሰው መጥቶ እንዲፈወስ የልቡ መሻት እንዲፈጸምለት ሁሉንም ሰው ጸሎት ያድርግ ለደጁ እንዲያበቃው ለደጁ እንዲበቃ ለደጁ አበቅቶ ሁሉም ነገር እንዲሳካለ ጸሎቱም ጸሎት ብቻ እኮ አይደለ ስላታችሁም ደግሞ ጽናት ይፈልጋል። ከዛ ደግሞ ፋሚሊዎች እንግዲህ ፈጣሪ ካለ ተስለን እንሄድና ደግሞ እግዚአብሔር ያለ ቀን እግዚአብሔር የሆነለት ቀን የተሳካና ምኞታችን የሆነለት ቀን ደግሞ ድጋሜ ለምስጋና እንመጣለን። አሁን ለመጸሎት እንደመጣ ነው ሁሉ ደግሞ ሁሌ ስትቸገር ብቻ አይደለም ቤተክርስቲያን የምትሄደውና ለምስጋና መሄድ በጣም ትልቁ ነገር ነው። ደስ የሚለውም ነገር እሱ ነው። እኔ የምወደው ለምስጋና መሄድ በጣም ነው የምወደውና ክብር ምስጋና ለሱ ይገባና እውነት ለመናገር ከሆነ ምንም የሚታነሳት ነገር የለም። ግን ደግሞ ከዚህ በኋላ ደግሞ ሲተስለን ፋሚሊዎች እናንተም ተሳሉና ስለታችሁ ደርሶላችሁ ለምስጋና እውነት ይሄንን አድርጋልኛለች ተብሎ ለምስክርነት የምንበቃ እናንተም የምትበቁ ጆም የሚበቃ እኔም የምበቃ ሁሉም እዚህ የመጣው ሰው የልቡ መሻት የሚሳካለት ያድርግልን። ፋሚሊዎች አሁን እንግዲህ ወደ ደጃ እንግባና ጸሎታችን አንቺም የልብሽ እንዲሰምር እኔም አንተም የምትፈልጋቸው ነገሮች እንዲሆኑልሽ መድኃኒዓለም ይርዳን። አሜን ይርዳን። እንሳሽ ሰው ግን በጣም ነው ደስ የሚለው። አሁን ድረስ ነው የምልህ ደግሞ ሰው አልኩኝ በጣም ብዛት ብዙ ነው። ደግሞ ወደ ውስጥ ስገባ ያው የቱ ጋር ነው ጫማ የምናልቀው? እዚህ ጋር እንሳለን አውልቀን እንሳለን። Thank you.
እንግዲህ ፋሚሊ ሆነን ለመናገር ከሆነ ብዙ ሰዎች ስለታቸውን እያስገቡ ነውና አለል እየተባለ ነውና እግዚአብሔር ሁላችንም ለዚህ ቀን ያድርሰን ነው የምለውና ደጇ ደርሼ እውነት እንደዚህ ተቀምጬ አወራለሁ ብዬ አንድም ቀን አስቤ አላውቅም ነበረ። ካሉት ነገሮች አንፃር ካሳለፍናቸው ብዙ ፈተና አጋጥሞኝ ነበረ። ማለት እንደዚህ ተብሎ ማይወራ አልፈዋለሁ ብለህ ማታስባቸው ብዙ ነገሮች ያጋጥማሉና ያንን ነገር ሁሉ አልፈናቸውም ሆኖ ሳናልፋቸው የተቀመጡም ይኖራሉ። ግን ላለፍናቸው እንኳን አለፍናቸው፣ ላላለፍናቸው ደግሞ አንቺ አሳልፊልን ነው ማለት የምንችለውና አላውቅም። ግን ያው አቃላችሁ ሁሉንም ነገር እግዚአብሔር ለበጎ እንደሚያደርገው ለመናገር ከሆነ ካኑ ጋራ በጣም ብዙ ነገሮች ተፈጥሮ ነበር። ትካለክና ያው አውቀዋለሁ ስለምትለኝ ያንን ነገር ከባድ ነው፣ ከምነግርህ በላይ ከባድ ነው። አንተም በዛ ህይወት እንዳለፍክ ነግረኸኛልና ይህንን ነገር መተው ከባድ ነው። ሁለት ትላልቅ ነገር ነው እኩል ላይ የሚቀመጡብን፣ ፍቅርና ሃይማኖት። በጣም ከባድ ነው፣ ከምነግርህ በላይ ነው የምልህ። ማለት እንዲህ ብዬ ላስረዳህ ምናምን የምችል አይነት ነገር ያለ አይመስለኝም። ስለ ሁለቱም ከባድ ናቸው። ያለ ፍቅር መኖር አልችልም። ማለት ያለፉት ነገሮች በሙሉ አልፈዋል። አሁን ወደፊት የምትቀጥይበት ወይም አዲስ ጊዜሽን አዲስ ምዕራፍ የምትይዥበት ጊዜ እሱን ተይው ምናምን ልልሽ እኔ የምፈልገው በህይወት ውስጥ ግን ቀስ በቀስ እሱን ረስተሽ ማን ጊዜሽን ለእኔ እየሰጠሽ ያው እኔን ትለምጂኛለሽ ብዬ ነው ማመን እንጂ እዚህ ጊዜ አሁንም እኮ እኔ እናንተ ጓደኛ ማለት ያ አይ ውስጥሽ እንዲያስብልኝ የምፈልገው እሱ ነው ማለት እሱን ተይው ልልሽ ማለት ነው። በጊዜ ሂደት ትለምጂኝና ለማለት ያለ እፎይታ ውስጥሽ እንዲሰማኝ በቃ የውስጥሽን ተናግረሽ በቃ ሰላም እንድታገኝ መብራን ደግሞ የውስጥሽን ችግሮችን ቀርፋለች ከልብሽ በጣም ደስ ከአንቺ ጋርም ስለመጣሁ ከኔ ጋር ስለመጣሁ ከአንቺ ጋርም ስለመጣሁ ኧረ ተው ቤተክርስቲያን ነው የምር አለብሽ እዚህ ቦታ ላይ ከአንቺ ጋር በመገኘቴ በጣም ደስ ከልቤ። እኔ ብዙ ጊዜ ፈጣሪ ተቀባይ እንዲያደርገኝ ነው መሰለኝ የፈጠረኝ። አላውቅም፣ ምንም አላደረኩልህም እኮ ለምን እንደዚህ እንደምታደርግልኝ አላውቅም። ግን ማለት እኔ ከአንቺ ሌላ ወይ ለየት ያለ ነገር ወይ ምስጋና በቃ መሆን አለበት ብዬ ስላመንኩ ውስጤ ስላሰብኩ እንደነዚህ አይነት ቦታዎች ብንሄድ ቢያንስ የተሻለ ትሆናለች ብዬ ስላሰብኩ የተለያዩ ቦታ ማለት እንደዚህ ገዳማት ወይ ቤተክርስቲያን እንድንሄድ የምፈልገው እንጂ ወይ ምስጋናሽን ፈልጌ የሆነ ነገር ፈልጌ ናው ከልብሽ የምር ዛሬ ከልብሽ የሚሰማሽን ነገር በሙሉ Thank you.
Maria